በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በቅድሚያ የማስደምጣችሁ ሰበር ዜና ኢራን ለአሜሪካ ያልተጠበቀ ዜና አሰምታለች። ይኸውም ከአሜሪካ ጋር ፈጽሞ ድርድር የለም፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከስልጣን እስኪወርዱና አሜሪካ ሌላ ፕሬዝዳንት እስክትቀይር ድረስ ጦርነቱ ይቀጥላል ሲሉ አውጀዋል። ይህም በቀጠናው ብቻ ሳይሆን በመላው ዓለም መገናኛ ብዙሃን ዘንድ ከፍተኛ ትኩረት የሳበ ዜና ሆኗል። ኢራን በዚህ ዙሪያ ምን አለች? የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል ክቡራን አድማጮች አሳዛኝ ዜና ተሰምቷል። በኢትዮጵያ በመተከል ዞን የተሰማውና በርካታ ንጹሃን ዜጎች እንደሞቱበት የተገለጸው ጥቃትን በተመለከተ የማስደምጣችሁ አሳዛኝ ሰበር መረጃ ይኖራል። በሌላ በኩል ክቡራን አድማጮች ከወደ እስራኤል የተሰማ በተመሳሳይ ሲኤንኤን ያወጣው ሰበር መረጃ አለ። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም ኢራን ከአሜሪካ ጋር የገባችውን ጦርነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከስልጣናቸው እስኪለቁ ድረስ እንደማትደራደር አስታውቃ ጦርነቱም ትራምፕ ከስልጣን እስኪወርዱ ድረስ እንደሚቀጥል አስታወቀች። የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዥ ናቸው ይህንን ለመገናኛ ብዙሃን የተናገሩት። ጠላት እኛን ለማጥቃት በጭራሽ እንዳይደፍርና በሰላም መኖር እንድንችል ጠንካራ የመከላከል አቅም መገንባት አለብን ያሉት መሐመድ ሬዛ ናቅዲ ለህዝብ ይፋ በተደረገውና በፒቢኤስ ጋር ባደረጉት ቃለ መጠይቅ እንደተናገሩት ከአማራጮቹ አንዱ ወደ ቀጣዩ የፕሬዝዳንት ዘመን እስክንደርስ ድረስ ይህንን ጦርነት ማራዘምን እንደ ቀጣይ ዓላማ ይዘነዋል ብለዋል። እናም ጠላትን ማዳከም ነው ስልታችን ብለዋል። በዚህም ሌላ ማንኛውም አካል ኢራንን ለማጥቃት ቢፈልግ ከባድ ዋጋ እንደሚከፍል በግልጽ ለዓለም በድጋሚ እናሳያለንም ብለዋል። ናቅዲ ከ2019 እስከ 2025 ድረስ የኢራንን አብዮታዊ ዘብ IRGC አስተባባሪ ምክትል በመሆን ያገለገሉ ሲሆን ይህ ቦታ በመላው ድርጅት ውስጥ የማስተባበር ኃላፊነት ያለበት ከፍተኛ የዋና መስሪያ ቤት ኃላፊነት ነው። በአሁኑ ወቅት ደግሞ የIRGC ከፍተኛ አዛዥ በመሆን ኢራንን እያገለገሉ እንደሚገኙም ተመልክቷል። በአሁኑ ወቅት ኢራን ጦርነቱን በቁጥጥሯ ስር አድርገዋለች ብለው ያምኑ እንደሆነ ከመገናኛ ብዙሃኑ ለቀረበላቸው ጥያቄ ሳያቅማሙ የመለሱት በእርግጥም ድሉ ከኛ ጋር ነው፣ በእርግጠኝነት ይህንን መናገር እችላለሁ ብለዋል። አሜሪካ ያለ ስትራቴጂ የሚመራ ጦርነት እያካሄደች ነው ያሉት ናቅዲ በየሁለት ወይም በ3 ቀናት አዲስ ግብ ያሳውቃሉ። ከነዚህ መካከል የሃርግ ደሴትን መውረርና የሆርሙዝ የባህር ወሽመጥን መልሶ መክፈት ይገኙበታል። የአሜሪካውን ፕሬዝዳንት ከጦርነቱ ጅማሬ ጀምሮ ተመልከቷቸው፣ ሁልጊዜ እቅድ መቀያየር ብቻ ሳይሆን ንግግራቸውን እንኳን አይደግሙትም ብለዋል። ይህንን ያየ ደግሞ ጦርነቱ ድል ከማን ጋር እንደሆነ መናገር በቀላሉ አያቅተውም ሲሉ ገልጸዋል።
አክለውም ሲናገሩ ይህ ጦርነት በአንድ ቀን በረዘመ ቁጥር እኛም የበለጠ ልምድ እያገኘን እየመጣን ነው። ከአሜሪካ ጋር እንዴት መዋጋት እንዳለብን እውነተኛ ልምድ እንድናገኝ የሚያስችል እውነተኛ ጦርነት ነው። ከዚህ ቀደም እንዲህ ያለ ነገር አይተን አናውቅም ነበረ ብለዋል። በእነዚህ 5 ወራት ውስጥ ግን እንዴት መዋጋት እንዳለብን ተምረናል ሲሉ ናቅዲ አክለዋል። በተጨማሪም የአሜሪካ ወታደራዊ ኃይል እኛ ከገመትነው በላይ ምን ያህል ደካማ እንደሆነ ተመልክተናል ሲሉ ነው የተደመጡት። አማካሪው ሀገራቸው በሆርሙዝ ወሽመጥ በመርከብ ላይ ስለምታደርገው የፈንጂ ድብደባም ሲያብራሩ መርከቦች ከኢራን ቁጥጥር ውጪ በሆነ ክልል ውስጥ የሚጓዙ ከሆነ ለጠላት አቅርቦቶች እያጓጓዙ እንደሆነ ታምኖበት ይመታሉ። ይህ ደግሞ አቋማችን አይቀየርም ብለዋል። ስለ ሚሳኤሎቹ ጉዳይም ኢራን በየዕለቱ ከምትጠቀመው በላይ በርካታ የጦር መሳሪያዎችን በየቀኑ እያመረተች እንደሆነ ገልጸው በፍጹም የኢራን መሳሪያ መጓደል አያጋጥምም ብለዋል። ኢራን ምንም አይነት ሚሳኤል የማትይዝበት ቀን ከመጣም ያኔ ለአሜሪካ ይበልጥ አደገኛ የምትሆንበት ጊዜ ይሆናል ብለዋል። ምክንያቱም አሜሪካ ከመላው ዓለም በሺዎች የሚቆጠሩ የኢኮኖሚ ጥቅሞች አሏት። እናም ሁሉንም በቀላሉ ሊወድሙ ይችላሉ ብለዋል። በእርግጥም መሳሪያ ካጣን ያን ጊዜ የአሜሪካ ኃይል የለም ማለት ነው። ምክንያቱም ያለንን ሁሉ ተኩሰን አውድመነዋል ማለት ነው። የኢራን መሳሪያ አልቋል የምትሉት የአሜሪካ ጦር ተመቶ ካለቀ ብቻ ነው ብለዋል። የሆነው ሆኖ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከስልጣን እስኪወርዱ ድረስ ጦርነቱን እንደምታራዝመው ኢራን ማሳወቂያ የመገናኛ ብዙሃንን ሰፊ ትኩረት ስቧል። የፊት ለፊትም አጀንዳ ሆኗል። ይህ በዚህ እንዳለ ወደ እስራኤል ጉዳይ ስናቀና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገቡበትን አጣብቅኝ አስመልክቶ ሲኤንኤን ሰፊ ዘገባ ይዞ ወጥቷል። ሲኤንኤን እንደሚለው ከሆነ ፕሬዚደንት ትራምፕን ማስቆጣት ካሉት መጥፎ አማራጮች የተሻለ ሆኖ በኔታንያሁ ተመርጧል ብለዋል። በአስቸጋሪና ውስብስብ ጉዳዮች ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔን ወደፊት ማስተላለፍ የሚመርጡ መሪ ነበሩ። አቋም መውሰድ ግዴታቸው ከሆነ ደግሞ በኋላ ላይ ነገሮች ከተበላሹ ለማምለጫ የሚሆን ክፍተትና አሻሚነትን ማካተት ይወዳሉ ብሎታል። አሁን ግን የዩናይትድ ስቴትሱን ፕሬዚደንት ዶናልድ ጄ ትራምፕ የጋዛን የተኩስ አቁም ስምምነት ወደፊት ለማራመድ ባቀረቡ ፍኖተ ካርታ ጉዳይ ላይ ይህንን አላደረጉትም ብለዋል። ትራምፕን ማስቆጣት ብቸኛ አማራጭ ሆኖ ተገኝቷል ብለዋል። እሁድ ዕለት በተካሄደው ሳምንታዊ የእስራኤል ካቢኔ ስብሰባ መክፈቻ ላይ ኔታንያሁ ሲናገሩ ትክክለኛ ለመሆን እወዳለሁ። እስካሁን ያልተናገርኩትን እውነት ልንገራቸው። እስራኤል ባለ 15 ነጥቡን የትራምፕ የሰላም እቅድ አትቀበልም። እስካሁን በዝምታ ስብከነከን ነበር። እውነቱን ግን እወቁት፣ የትራምፕን ውሳኔ አንቀበልም ብለዋል። በእርግጥ ይህንን ቃል 2 ጊዜም ደግመውታል። ሰዎች አንተ ይህንን አላደረክም ሲሉ ሰምቻለሁ። ስለዚህ አሁንም በድጋሚ ላለው እስራኤል ባለ 15 ነጥቡን ሰነድ በፍጹም አትቀበልም፣ የትራምፕንም እቅድ አትደግፍም ሲሉ ወዳጃቸው ትራምፕን በእጅጉ አስቆጥተዋል፣ አንገት አስደፍተዋል። በኢራን ላይ የወሰዱት የተሳሳተ እርምጃ ወደ ሽንፈት እያመራቸው በመሆኑ ከምንጊዜውም በላይ ድልን የጠሙት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከ10 ቀናት በፊት በጋዛ ላይ ዳግም ኢንቨስት በማድረግ የሰላም ቦርድ ሐማስን ሙሉ በሙሉ ትጥቅ ለማስፈታት የሚያስችል ታሪካዊ ስምምነት መደረሱን አውጀው ነበር። የቦርዱ ከፍተኛ መልእክተኛ ኒኮላይ ሞላዴቭኑ በማህበራዊ ትስስር ገጻቸው ላይ በሰጡት ማብራሪያ የጦር መሳሪያዎችን ከጥቅም ውጪ በማድረግ ሂደት ከእስራኤል ጦር መውጣት ጋር እኩል በሆነ እርምጃ መከናወን እንዳለበት የገለጹ ሲሆን ይህም ሐማስ መሳሪያውን በሚያስረክብበት ጊዜ የእስራኤል መከላከያ ኃይል አይዲኤፍ ከጋዛ ሙሉ በሙሉ ለቆ እንደሚወጣ ተስማምተው ነበር። ነገር ግን ኔታንያሁ በእንዲህ አይነቱ ተግባር እንዲሳተፉ ማሳመን ይቻላል የሚለው ማንኛውንም ተስፋ አሁን ሙሉ በሙሉ የከሸፈ ሆኗል። ኔታንያሁ ቃል በቃል እንዳሉት ከጋዛ በፍጹም ለቀን አንወጣም እንዳታስቡት ብለዋል። የእስራኤሉ መሪ እሁድ ዕለት እንዳሉት ሐማስ ትጥቁን እስካልፈታ ድረስ የእስራኤል መከላከያ ኃይል አይዲኤፍ ምንም አይነት ወታደሮቹን የማስወጣት እርምጃ አይወስድም፣ እረፉት ብለዋል። እናም የሐማስ ትጥቅ መፍታት ስል ከባድ የጦር መሳሪያዎችን፣ ቀላል የጦር መሳሪያዎችን ሁሉንም ያሉትን ማለቴ ነው ጠራርገው ጋዛን ሙሉ በሙሉ ከመሳሪያ ነፃ ካላደረግናት በስተቀር ጦሬ አይወጣም ብለዋል። እያወራን ያለነው ስለ እውነተኛ ትጥቅ መፍታት እንጂ ስለ ምናባዊ ትጥቅ መፍታት አይደለም። የአሜሪካው መሪ ትዕዛዝም ሆነ ስምምነት ከዚህ በኋላ አልቀበልም ብለዋል። እስከ እሁድ ከሰዓት በኋላ ድረስ ትራምፕ የቀድሞውን የአሜሪካ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን የጋዛውን እቅዳቸውን እንደሚደግፉ የተናገሩት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ከመጥቀስ ባለፈ የራሳቸውን ምክርና አስተያየት በራሳቸው
በእጃቸው ይዘው ቆይተዋል። ይህ በእንዲህ እንዳለ ታዲያ ሞላዴቭ ትናንትና ምሽት በቻናል 12 በእስራኤሉ መገናኛ ብዙሃን ቴሌቪዥን ላይ ቀርበው አንድ አይነት በደረጃ የሚከወን ሂደት አሁንም የእቅዱ አካል ሊሆን እንደሚችል ጠቁመዋል። የመጀመሪያው እርምጃ መወሰድ ያለበት ሐማስ መሆኑ ግልጽ ነው በማለት ገልጸው በመሬት ላይ የተረጋገጡ መረጃዎችን እስክናይ ድረስ ማንም ሰው ምንም ነገር እንዲያደርግ አይገደድም፣ በተለይ እስራኤል ብለዋል። የጦር መሳሪያዎችን ከቡድኖቹ ተወስደው እንዲቀመጡና በመጨረሻም ትጥቅ ላይ እንዳይውሉ እየተደረገ የተረጋገጠ የትጥቅ መፍታት ሂደት ካለ እስራኤል ከዚያ በኋላ ከጋዛ እንደምትወጣ እናሳምናታለን ብለዋል። በእርግጥም በዚህ መድረክ ላይ በሁሉም አቅጣጫ ተጠራጣሪዎች አሉ። በተለይም ስለ ሁለቱ ወገኖች ተዋዋዮች እስራኤልም ሆነች ሐማስ ለማንኛውም ውድቀት ሌላኛውን ወገን ተጠያቂ እንዲሆን የማድረግ የጋራ ፍላጎት አላቸው ብለዋል። በመሆኑም ለኔታንያሁ ንግግር የሐማስ ምላሽ እጅግ የሰከነና ሚዛናዊ ነበር። ለፍኖተ ካርታው ቁርጠኛ መሆኑን የገለጸው ሐማስ የሰላም ቡድኑ ኔታንያሁ ስምምነቱን እንዲያከብሩ ጫና እንዲያሳድር ለአሜሪካን ጠይቋል። በእውነቱ ከሆነ የፊልስጤም ትግል በመምራት ላለው የአመራርነት ቦታ ግልጽ መገለጫ የሆኑትና በጋዛ ውስጥ ከሚፈጠር ማንኛውም የውስጥ አለመረጋጋት ህልውናውን ለማረጋገጥ ዋስትና የሚሆኑትን የጦር መሳሪያዎቹን ሐማስ ሙሉ በሙሉ ለመተው አስቧል ብለው የሚጠራጠሩ ብዙ ሰዎች እንዳሉ የገለጸው ሲኤንኤን ቡድኑ በግዛቲቱ ላይ ባለፉት 20 ዓመታት ባደረገው አስተዳደር በርካታ ጠላቶችን አፍርቶ ቆይቶ ነበር። እስራኤል ግን ዋነኛ ጠላቱ ሆና ቆይታለች። የሆነ ሆኖ ኔታንያሁ ከዚህ ቀደም ተቀብየዋለሁ፣ በይፋ አጽድቄዋለሁ ያሉትን የትራምፕ የሰላም እቅድ በድንገት መሰረዛቸው የሚያመለክተው አንድና አንድ ጉዳይ ነው ያለው ሲኤንኤን ይሄውም ቀጣዩን ምርጫ በመስጋት ነው ብለዋል። ቀጣዩ ጥቅምት ወር ላይ የእስራኤል ጠቅላላ ምርጫ ይደረጋል። በዚያ ላይም ታዲያ ጦሬን ከጋዛ አወጣለሁ በሚለው ጉዳይ ላይ ከገፉ ስልጣናቸውን ሊያጡ እንደሆነ ያረጋገጡት ጠቅላይ ሚኒስትሩ ሁሉንም እርግፍ አድርገው በመተው ስልጣናቸውን ከሚያጡ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር መቃቃርን መርጠዋል። ትራምፕ ከእስራኤል የሰሙት ነገር ኩም የሚያደርጋቸው ቢሆንም እስካሁን ድረስ ግን ስለ ጉዳዩ ቃልን ከመተንፈስ ተቆጥበዋል። የአሜሪካና የእስራኤል ግንኙነት በእጅጉ እየሻከረ መሆኑን መገናኛ ብዙሃን በተደጋጋሚ መዘገባቸው ይታወሳል። አሁን ላይ የሚሰሙት ዜናዎች ደግሞ ነገሮችን ከድጡ ወደ ማጡ እያደረጓቸው እንደሆነ ይዘገባል። እዚያው ከእስራኤል ጉዳይ ሳንወጣ የእስራኤል የስለላ ድርጅት ሞሳድ አዛዥ እንዳሉት ከሆነ ኢራን የኒውክሌር ፈንጂ ለመስራት ረዥም ጊዜ ያስፈልጋታል በማለት መግለጻቸው አነጋጋሪ ሆኗል። የእስራኤል የስለላ ድርጅት ሞሳድ አዛዥ ዮሲ ኮኸን ኢራን በተፈጸመባት ተከታታይ ጥቃት ምክንያት የኒውክሌር ፈንጂ የመስራት አቅሟ ተዳክሟል በማለት ገልጸዋል። ባለስልጣኑ የእስራኤል የስለላ ድርጅት ፎርዶ የተባለውን የኢራንን ከመሬት በታች የሚገኝ የኒውክሌር ተቋም ላይ በቅርበት ባደረገው ክትትል ከፍተኛ ጉዳት ስለደረሰበት መልሶ ለመገንባት ረዥም ጊዜ ያስፈልጋታል ኢራን ብሏል። አሜሪካም በተቋሙ ላይ ያደረሰችው ጉዳትን ሲያለሙት የነበረው የህልም ስኬት ነው ሲሉ የገለጹ ቢሆንም ይህንን ሲሉ ምን ማለታቸው እንደሆነ ግን ማብራሪያ አልሰጡም። የቀድሞ የሞሳድ አዛዥ ተቋማቸው ኢራን ለዓመታት ከመሬት በታች ስትገነባው የቆየችውን ፎርዶ የኒውክሌር ተቋምን በቅርበትና በዝርዝር ሲከታተለው እንደቆየም ማክሰኞ ዕለት በተደረገው ስብሰባ ላይ ገልጸዋል። ጨምረውም ኢራን 60 በመቶ የዳበረ ዩራኒየም አዘጋጅታለች በማለት ምንም እንኳን ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም የኒውክሌር ጦር መሳሪያ እንዲኖራት ያስችላል ማለት አይደለም ሲሉ አጣጥለዋል። 60 በመቶ ዩራኒየም ማዳበር ማለት ፈንጂውን ለመስራት ገና ብዙ ርቀት መጓዝ የሚያስፈልገው ነው ብለዋል። አሜሪካም ፎርዶ የተባለውን ከተራሮች በታች የሚገኘውን የኒውክሌር ተቋምን በልዩና በከባድ ፈንጂዎች የደበደበችው ባለፈው ዓመት ሰኔ ወር ላይ በፈጸመችው የ12 ቀናቱ ጥቃት እንደነበር አይዘነጋም። በመጨረሻም አሳዛኝ ዜና በኢትዮጵያም በመተክል ዞን ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸውንና መቁሰላቸውን ነዋሪዎች ተናገሩ። በቤንሻንጉል ጉሙዝ ክልል በመተክል ዞን በታጣቂዎች በተፈጸመ ጥቃት ምክንያት በርካታ ሰዎች መገደላቸውንና መቁሰላቸውን ቢቢሲ ዘግቧል። ጥቃቱ የተፈጸመው ማክሰኞ ነሐሴ 6 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ መሆኑን ገልጾ በዞኑ ዋና ከተማ ግልገል በለስ በሚገኙ የተለያዩ አካባቢዎች ላይ ነው ጥቃቱ የተፈጸመው ተብሏል። ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ሕይወቱ ያለፈም ከባድም ቀላልም ጉዳት የደረሰበት አለ በማለት ገልጸው
አንድ ነዋሪ 11 ሰዎች ሕይወታቸው ማለፉን ተመልክቻለሁ ብለዋል። የአካል ጉዳት የደረሰበት ሰው ቁጥርን በትክክል አላወቅንም ብለዋል። በሁለት አብያተ ክርስቲያናትና በተለይም በአደባባዩ ላይ ሞርታር መሳሪያ ተጥሎ በሰዎች ላይ የአካል ጉዳት ደርሷል ብለዋል። ታጣቂዎቹ ወደ ከተማም ለመግባት በሚሞክሩበት ጊዜም የደረሰው የመከላከያ ኃይል ባደረገው የመልሶ ማጥቃት እርምጃ ታጣቂዎቹ ሸሽተዋል ብለዋል። የመተክል ዞን አስተዳደር በማህበራዊ ትስስር ገጹ ባወጣው መግለጫ አጥቂዎቹ አሸባሪዎች ናቸው በማለት ገልጿል። ዞኑ ታጣቂዎቹ ወደ ግልገል በለስ ከተማ ለመግባትና በንጹሃን ዜጎች ላይ ጉዳት ለማድረስ ሙከራ ማድረጋቸውን ባወጣው መግለጫ ላይ ጠቅሷል። ዞኑ ይህንን ቢልም እንኳን ቢቢሲ ያነጋገራቸው ነዋሪዎች በከባድ መሳሪያ በታገዘው ጥቃት ሰላማዊ ሰዎች መገደላቸውንና መቁሰላቸውን ገልጸዋል። ጥቃቱን ከፈጸሙት ታጣቂዎች ጋር የተኩስ ልውውጥ መደረጉን የገለጹት ቢቢሲ ያነጋገራቸው ሌላ የአካባቢው ነዋሪ እንደሚናገሩት ጥቃቱ አስፈሪ ነበር ብለዋል። በመናኸሪያና በአብያተ ክርስቲያናት ላይ ጥቃት ተፈጽመዋል ብለዋል። ህዝብ በሚሰበሰብበት አካባቢም ስለሆኑ በርካቶችም እንጠቃለን ብለው ሰግተዋል ብለዋል። እስከ ንጋት 1 ሰዓት ድረስ ቀጥሎ በነበረው የተኩስ ልውውጥ አስቸጋሪ እንደነበረና በአካባቢው ሰላም ደፍርሶ እንደነበርም አመልክቷል። ሆኖም ግን ነገ ለሚያጋጥም ምንም ነገር ዋስትና የለም። አሁን አካባቢው ረግቦ ሰላም ነው። ስለ ነገ ግን ያስፈራል ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ሌላ ነዋሪ ደግሞ መናኸሪያ ሄደው አስክሬን ማንሳታቸውን ጠቅሰው የቆሰሉ ሰዎችም ወደ ፓዌ ሆስፒታል ተወስደዋል ብለዋል። ቢቢሲ ያነጋገራቸው ሌላ ነዋሪ የተኩስ ልውውጡ እስከ 3 ሰዓት ድረስ እንደቀጠለና መናኸሪያ አካባቢ በተፈጸመው ጥቃትም ሰዎች መሞታቸውን አረጋግጠውልኛል ብለዋል። ቢቢሲ ወደ ማንኩሽና አሶሳ የሚጓዙ ሰዎችም በመናኸሪያ ውስጥ እንደነበሩና 2 ሞርታር ተተኩሶ አንደኛው እንደፈነዳም አመልክተዋል። አብዛኞቹ ሟቾች ወጣቶችና መንገደኞች እንደሆኑም ገልጸዋል። ነዋሪዎች አካባቢው አሁን መረጋጋቱን የተናገሩ ሲሆን የመንግስት ጸጥታ ኃይሎች ከገቡ በኋላ ከተማውን ሙሉ በሙሉ ተቆጣጥረውታል ብለዋል። በጉዳዩ ዙሪያ ተጨማሪ መረጃ ከአካባቢው ነዋሪዎች ከመንግስት ኃይሎችም ሲሰጥ ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።